አሁን ደግሞ ማሚ ከነሱ በእድሜም ይሁን በአቋምም ይሁን በትምህርትም ይሁን በምንም ነገር አንቺ ትበልጫለሽ ማለት ነው። ባስተሳሰብም ቢሆን እነሱ በጣም ልጆች ናቸው። ይቅርታቸውን ተቀብለሽ ህይወታቸው እንዲኖሩ ኑሮአቸው እንዲኖሩ በቃ አንቺ የልጅሽ ህይወት እንዲስተካከል ምትፈልጊ ከሆነ ለምንድነው ይቅርታቸው ማትቀበዩ? ለምንድነው ይቅር ማትያቸው? አንቺ ከነሱ አትሻዩም ወይ? አንቺ ትልቅ አይደለሽም ወይ? ሁለተኛ ነገር እውቀት ያለሽ ይመስለኛል በሃይማኖትም ደረጃ ማለት ነው ሳስባት። ስለዚህ ይቅር የሚል ይቅር ይባልለታል። ወንድም አንድ ጊዜ ነው ይቅር የሚለው ሲል አይደለም 77 ጊዜ ተብሏል ማለት ነው። ስለዚህ ማሚዬ ከነሱ የተሻለ እውቀት አለሽ ብዬ አስባለሁ። ልጆችሽ ናቸው እነዚህ፣ ህፃን ናቸው፣ ገና ያልበሰሉ ናቸው፣ ገና አዲስ ባለትዳሮች ናቸው። ማሚዬ እባክሽ ይቅርታቸውን ተቀበያቸው። አዎ አንቺ ጋር እጅግ በጣም ትልቅ ጥፋት አለ። በቃ ማንም የማያደርገው ጥፋት አጥፍተሻል። አንቺ ልክ በወለድሽው ልክ ምራቴን ካልቀጣው፣ ካልመታው፣ ካልደበደብ፣ ካልሰደብኩ ብለሻል። ይህ ጥፋተኛ ነሽ። ልጅ ነው፣ የራሱ የሆነ ቦታ አለው። መራት ነው፣ የራሱ የሆነ ቦታ አለው እንጂ በዚህ ደረጃ መራቴን እንደ ልጆቼ እቀጣለሁ ብቲ ይህ የልጆችሽ ሐሳብ ነው እንጂ የትንሱ ሐሳብ ሊሆን አይችልም። ስለዚህ ማሚዬ ማለት ነው አሁን እነሱ እባክሽ ነገ የሆነ ነገር እንኳን በህይወታቸው ከተፈጠረ ሳትታረቁ ይቅር ሳትባባሉ በህይወታቸው የሆነ ነገር ከተፈጠረ ነገ አንቺ እስከ ዘላለም ድረስ ሚጸጽትሽ ሚቆጭሽ ነገር ጸጸትሽ የማይወርድለት ነገር ከምትሰሪ ልጆችሽ ይቅር በያቸው። እነሱ ምናልባት እንደ እናት አዎ ለምን ይቅርታዬን አልተቀበለችም? አዎ እዚህ ላይ ስተት ሊኖር ይችላል። ግን ትንሱ ያጠፋችው ነገር የለም። ማንም ሴት የምታረገው ነገር ነው ብዬ አስባለሁ። ምናልባት እግዚአብሔር አምላክ ችሎታ የሰጠው ትዕግስትን የሰጠው ካልሆነ በስተቀር ማናችንም ቢሆን የመቀበልና የመሸከም አቅማችን እጅግ በጣም ደካማ ነው ማለት ነው። ስለዚህ ድክመታችን ደግሞ ከሰዎች ጋር እንደዚህ አይነት ነገሮች ይቅርታ ስንጠየቅ ቶሎ ይቅር የማለት አቅም ሊኖረን አይችልም። ማሚዬ አሁን አንቺ ህፃን አይደለሽም። ብዙ ህይወት፣ ብዙ መከራ፣ ብዙ ደስታ፣ ብዙ ሀዘን አሳልፈሻል። ያው አላዛር ልጅሽም እንደሚያወራ ሁሉ ጊዜ አላዛር ላንቺ የተለየ ስሜት አለው። እናቱን እጅግ በጣም ይወዳል፣ በጣም ያከብራል። አንቺን እስከመቼ ካንቺ ጋር የመለየት ፍላጎትም የለውም። ስለዚህ ይህን ሁሉ መከራ አሳልፈሽ ዛሬ የነዚህ ልጆች ትንሹን ጥቃቅን ነገር መቀበሉ ለምን ያቅትሻል? ማሚዬ ለምን ያቅትሻል? ልጅሽስ አላዛር አትፍረጅበት። አዲስ ፍቅር ነው። እውነት ለመናገር አዲስ ፍቅር ነው። ገና ናቸው፣ ልጆች ናቸው። በዚህ ልክ እናቴን ለምን አልመረጠም እንኳን ብትይ ሰዎች አንቺ ላይ ነው የርግማን ማታቸው የሚያወርዱ። ስለዚህ አይተሻል አላዛር ምን ያህል ሲሰደብ እንደነበረ። አንተ ወንድ ነህ ወይ አንተ ሽንታ ምናምን ሲባል ለምን አንቺን አግሎ ትንሱን ስላላቀረበ ማለት ነው። ስለዚህ በብዛት ሲያደላ የነበረው ደግሞ አላዛር ላንቺ ነው። እውነት ለመናገር ላንቺ በጣም እያደላ ነበረ። ትንሱ እንደውም እኔ ትዕግስተኛ ናት ብዬ ነው ማስበው። ትንሱ እያመናጨቃት፣ እየሰደባት፣ እየጮሃባት ነበረ። ግን ሆኖም ትንሱ ይሄን ነገር ችላለች። እኔ እንደ ሴትነቴ ይህን ነገር መሸከም በጣም ይከብዳል። አንቺስ ብትሆኝ እንደው በትንሱ እድሜ እያለሽ ምን አይነት ህይወት ወይም ባለቤትሽ በዚህ ደረጃ እንደዚህ ቢያደርግሽ ትቀበይዋለሽ ወይ? ትችዋለሽ ወይ? አይ እሱ ልክ ነው ወይም እሷ ልክ ነው ብለሽ ታልፋያቸዋለሽ? ማሚዬ እስቲ አስቢ። ስለዚህ እባክሽ ነገ ልጆችሽ የሚቆጫቸው ነገር እንደገና ደግሞ አንቺም የሚጸጽትሽ ነገር
ባታረጊ መልካም ነው ብዬ አስባለሁ። ማሚ ባክሽ ይቅርታቸውን ተቀበያቸው። እነዚህ ልጆች እያዘኑ ወደ ቤታቸው መመለስ የለባቸውም። ልባቸው እየተሰበረ ወደ ቤታቸው መመለስ የለባቸው። ማሰብ ያለብሽ ነገር ካሁን በኋላ ትንሱና አላዛር ሰላማዊ ህይወት ይኖራሉ ብለሽ ማሰብ የለብሽም። ምክንያቱም አላዛር እናቱን በጣም የሚወድ ልጅ ስለሆነ እናቱ ተከፍታ እናቱ አዝና እዛ ጋር ለትንሱ መልካም ነገር ያሳያታል ወይም ደግሞ መልካም ህይወት ይሰጣታል ብለሽ ማሰብ የለብሽም። አንቺ ጋር ቅሬታ ያለው ከእናቱ ደስተኛ ሳይሆን እናቱ ይቅር ሳትለው እናቱ ሰላም ሳይኖራት ቤቱ ላይ ሰላም ይፈጥራል ወይም ትዳሩ ላይ ሰላም ይፈጥራል የሚለው ነገር ማሰብ የለብሽም። ስለነሱ ትዳር ካሰብሽና ስለነሱ ህይወት ካሰብሽ እባክሽ ማሚ ይቅር በያቸው። ልጆች ናቸው፣ ነገ እነሱም አያት ያደርጉሻል። እና ዛሬ እንግዲህ ቪዲዮውን ካያችሁት ማለት ነው ይቅር አላላችሁም እንደውም ከቤቴ መውጣት አለባችሁ ብላ በጣም ተናዳጅ ናት። እውነት ለመናገር በጣም 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 ኃይለኛ ናት ማለት ነው። እውነት በጣም ኃይለኛ ናት። በቃ ወደዛ ወደዚህ እየተመላለሱ ማለት ነው። ያው አልሸነፍ ባይ ልብ ነው ያላቸው ማለት ነው፣ ትንሱም ሆነ ማሚ ማለት ነው። ስለዚህ በቃ ተከትሎሽ መጥተዋል። ልጅሽን አታስጨንቂ እሺ። ለትንሱ ካላዘንሽ ለልጅሽ ማዘን አለብሽ ማለት ነው። ይቅርባያቸው። ወይኔ በጣም ሀርድኛ ናት፣ ግን በጣም ሀርድ ናት ከመነግራችሁ በላይ ማለት ነው። ኃይለኛ ናት በነገራችን ላይ ማለት ነው። በፊት አላዛር ስለ እናቱ ሲያወራ በጣም ሀርደኛ ናት፣ እናቴ ተቆጪ ናት ምናምን ብሎ ነግሮን ነበርና በቃ የልጅ የእናት ሆድሽን በቃ አሳያቸው። እናት ሩህሩህ ናት ይባላል። እናት የዋህ ናት፣ ትመለሳለች፣ ይጸጽታታል ይባላል ማለት ነው። እና ያንን ነገር አሳያቸው እባክሽ። እኛ ካንቺ የበለጠ እኛ እኮ ልጆቹ አሳዘኑን ማለት ነው፣ አንጀታችንን በሉን። ስለዚህ በቃ እንዲደርሱብሽም ካልፈለግሽ እነሱ ጋርም እንዲደርሺ ካልፈለግሽ እንኳን በቃ የይቅርታ ልብሽን ስጫቸው፣ ይቅር በያቸው ማለት ነውና ይቅርታ አላረግላችሁም ከቤቴ ውጡ አትበያቸው። አላዛር እንዳለሽ ያላንቺ ማንም የለኝም እኮ ብሎሻል ማሚ።